ያንን የሲቲ ኦጌሮ ፈንጠዝያ ያረሳውም ምርጡ ጨዋታዬ እንደገና መፈጠሩም እንጃ ዳኛው እኔ ነበርኩ። ሲቲዎች በእነዛ ሽርፍራፊ ሰዓታት ሲበዛ ተጨንቀዋል። ምን አይነት ጨዋታ ነበር! በእነዛ ደቂቃዎች ኦጌሮ በመጨረሻ ጎሏን አስቆጠረ። ተአምር ነበር። ኢታድ ቀለጠ። የሲቲ ኮከቦች ደስታ የተለየ እንደማበድ አደረጋቸው። ለነገሩ የአይነት የህይወት ደስታ ከየት ይገኛል? በዛ ሰዓት ኦጌሮ ጎሏን እንዳስቆጠረ መለያውን አውልቆ ቦረቀ። እንዴት የሲቲ ተጫዋቾችን አሰባስቤ ጨዋታውን ላስቀጥል። ቀሪ 1 ደቂቃ አለ። 94ኛው ደቂቃ ላይ የተገኘችው ጎል የኢታዱን ክለብ ከ44 ዓመታት በኋላ የፕሪሚየር ሊጉ ባለድል ያደርጋል። ከዛ ሁሉ ፈንጠዝያ በኋላ ኦጌሮ መለያውን በማውለቁ ቢጫ ሰጠሁት። እውነት ለመናገር ኦጌሮ ቀድሞ ቢጫ ቢኖረው ኖሮ እመኑኝ በፍጹም መለያውን በማውለቁ ሌላ ቢጫ በዛ ሰዓት አልሰጠውም ነበር። አንዳንዴ በዳኝነት ከህጉ በላይ እንደዛ አይነት ድንቅ አስደሳች አጋጣሚዎች ማስቀደም ማክበር አለብን። ሆንሪ ቪየራና ቤርካምፕን ወዳቸዋለሁ። አርሰናል ያኔው እግር ኳስ ይጫወት ነበር። ዝነኛ ፈረንሳይ አሰልጣኛቸው አርሰን ቬንገር ግን አስፈሪ ጨቅጫቃ ባህሪ ነበረው። ሲበዛ ለክለቡ ውጤት ስለሚጨነቅ በእያንዳንዱ ክስተት ይፋጠጠኝ ነበር። ወቀሳና ትችቱ የበዛም ነው። እኔም ደጋግሜ በካርዶች የቀጥቼው አውቃለሁ። ፈርጉሰን በተሽላይኑ ሲጮት ሰማዋለ እንጂ በቬንገር ደረጃ ተፋልሞኛ ያውቅም። ፈርጉሰን በጣም ከተበሳጨ በቀጥታ ያንቧርቅብሃል። የመልበሻ ክፍሉን በርም ገልብጦ ይሄንን አስተካክል ብሎ በግልጽ እየተወራጨ ጮሆ ይሄዳል። ነገረ ስራው ቀጥታ ነው። ፈጥኖ ከዛ ይረሳል። ከዩናይትድ አለቃ ጋር ለመገሳሰጽ ብዙ አልቸገርም ነበር። ከአርሰናል አለቃ ግን አንዳንዴ መግባባት ሁሉ እስኪከብደን ወጥሮ ይዞኝ ያውቃል። ቬንገር የትናንት ስህተቶችን ጭምር ያስታወሰ ይጎነትልሃል። በሙያው ብዙ እንደሚቀርህ እየተከታተለ